ሁላችንም የጌታን ቃል ዛሬ የምናየው ትንቢተ ዮናስን ነው። ስናይ የነበረው ሐሳብ በህይወት ማዕበል ውስጥ ስናልፍ የሚል ነው። በህይወት ማዕበል ውስጥ ስናልፍ ጽኑ ማይለቅ ጌታችን እንደሆነ እያየን ነው የመጣ ነው። ትንቢተ ዮናስን ሁሉንም ክፍል አላነበውም፣ ግን አንድ በጣም ሁላችንም ይዘን ወደ ቤታችን እንድንሄድ የማስበው አንድ ቃል አለ። ትንቢተ ዮናስ ምዕራፍ 3 ቁጥር 1 ብቻ አንብበን የጌታን ቃል ዛሬ እግዚአብሔር የምናገረንን ሙሉ ሐሳብ እናያለን። ትንቢተ ዮናስ በብሉይ ኪዳን ማይነር ፕሮፌትስ ከሚባሉ ወደ መጨረሻ አካባቢ ገጽ 701 ምዕራፍ 3 ቁጥር 1 አነባለሁ። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቷ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቷ ውስጥ ሊገባ ጀመረ። ጮኸ፣ በ3ኛውም ቀን ውስጥ ነነዌ ትገለበጣለች አለ። የፈለኩት ዋና ሐሳብ ቁጥር 1 እና 2 ላይ ያለው ነው። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቷ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላት አለው። እግዚአብሔር ይመስገን። አባት ሆይ እዚህ ያለን ሁላችንም ያንተ መልእክተኞች ነን። እግዚአብሔር ሆይ ትልቅ ተልእኮ አለ፣ የተሰራ ስራ አለ፣ ሊነገር የሚገባ የምስራች አለ። ይሄ እንድነገርልህ ትፈልጋለህ። በጌታ በኢየሱስ ክርስቶስ ስም አንተ ደግመህ ጌታ እግዚአብሔር ሆይ ወደ ሰው ትመጣለህና እግዚአብሔር ሆይ ደጋግመህ ደግሞ ትመጣለህና ከነዛ ቀናት መካከል ዛሬ አንዱ ይሁንልን። ዮናስም ተነስቶ እንደገና ሃሌሉያ አንተ የእንደገና አምላክ ነህና እባክን ወደዚህ ትልቅ ሚሽን እንድታስገባን ከዚህ በኋላ ጌታ እግዚአብሔር አምላክ ሆይ አቤቱ ጌታ ሆይ ከአንተ ስለሰማን አንተ አቅም ስለሆንከን አንተ ስለተናገርከን ከተቀመጥንበት የምንነሳበት ልዩ ዘመን እንዲሆንልን በኢየሱስ ስም እንጸልያለን። ክብር በሰማይና በምድር ላንተ ይሁን። እግዚአብሔር አባትና አምላክ ሆይ ይህን ሰው አንተ ስለጠራው እንደገና ወደ መንገዱ እንደመለስከው እኛም ሁላችንም ተጠርተናል። ጌታ እግዚአብሔር ሆይ ከድቅድቅ ጨለማ ወደዚህ ወደሚደነቅ ብርሃን ያመጣህን አንተ ነህና እንደገና ወደ ሐሳብ እንድትመልሰን አንድ ላይ እንለምንሃለን። እስካሁንም በሁሉም አቅጣጫ አብረህን ስለሆንክ ክብር ሁሉ ላንተ ይሁን። አሁን ደግሞ በቃል ተናገረን። ክብር ሁሉ ላንተ ይሁን። ከፍ እናደርጋለን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። በጣም 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 የሚገርም መጽሐፍ ነው የዮናስ መጽሐፍ። በተለይ ደግሞ እግዚአብሔር አሁን በቅርብ ጊዜ ሊናገረን ከጀመረው ጋር በምድራችንም እየሰራው ካለው ነገር ጋር እያለቀ ከመጣው ጊዜ አንጻር ልናደርግ ከሚገባን ተልእኮ አንጻር ይሄ በጣም ወሳኝ መጽሐፍ ነው እና የዮናስ መጽሐፍ ከሌላው የሚለየው የትንቢት መጽሐፎች ሁሉ የእግዚአብሔርን ሐሳብ ነው የሚያስተላልፉት። ዮናስን ግን ምንድነው የሚለየው ካላችሁ ዮናስ የተነበየው ትንቢት አናይም። ዮናስ የተነበየው ኢሳይያስ ምን ትንቢት እንደተናገረ፣ ዳንኤል ምን እንደተናገረ፣ ኤርምያስ ምን እንደተናገረ እናጠናዋለን። ዮናስ ምንድነው የተናገረ ካላችሁ ዮናስ የተናገረው ብዙ ነገር የለም። ነነዌ በ3 ቀን ትገለበጣለች ብቻ ነው ያለው። ያስተማረው ትምህርት ምንም ነገር አናይም።
ትንቢተ ዮናስ ግን ተብሎ ተነግሯል። እና ምንድነው ካላችሁ የዮናስ ትንቢት የሚያነጣጥረው በራሱ በዮናስና በእግዚአብሔር መካከል ያለው ነገር ነው። ስለ ዮናስ ባህሪ ነው የምናውቀው፣ ስለ ነብዩ ነው የምናውቀው እንጂ ስለ ተናገረው ትንቢት አይደለም። ስለዚህ ሁላችንም ዛሬ ይሄንን መጽሐፍ ስናስብ እስቲ በተለየ ጎኑ እንመልከተው። እግዚአብሔር ይላችሁ ስለ ዝርዝር መልእክቱ ሳይሆን የእግዚአብሔር አጀንዳና የእግዚአብሔር አገልጋይ ግንኙነት እግዚአብሔርና በእኛ መካከል ያለውን ነገር ማየት እንድንችል ይረዳናል ብዬ አስባለሁ። እንግዲህ ወደ መግቢያ ሐሳቦች ጠቅለል ያለ ነገሮችን ስለምናገር ጥቂት ሐሳቦችን እንመልከት። እግዚአብሔር ዮናስን የት ነው የላከ ካላችሁ ወደ ነነዌ ነው የላከው። ፓወርፖይንቱ ላይ ማየት እንችላለንና አንደኛ በአመፃ የታወቀችውን የነነዌን ከተማና ህዝቡን እግዚአብሔር መውደዱን ከዚህ ክፍል እንመለከታለን። የነነዌ ከተማ በጣም አመፃ የተሞላች ምድር ናት እና በኋላ ትንሽ እንመለከታለን። እና እቺን ኃጢአተኛ ምድር የዛሬይቷ ሎስ አንጀለስ ሊሆን ይችላል፣ የዛሬው ኒውዮርክ ሊሆን ይችላል፣ የዛሬው ኮሎራዶ ሊሆን ይችላል ወገኖቼ ሆይ። እና ይህንን ምድር ግን እግዚአብሔር ትልቅ አምላክ፣ የፍቅር አምላክ፣ ዓለምን ሁሉ የሚወድ አምላክ ይህንን ህዝብ ለማዳን እንደወደደና መልእክተኛ ወደዛ ለመላክ እንዳሰበ እንመለከታለን። ሁለተኛ እግዚአብሔር ደግሞ እንዴት ነው ዓለምን የሚያድነው ካላችሁ እግዚአብሔር አገልጋዮቹን በመላክ እንደሆነ የማዳን ወንጌል በአገልጋዮቹ በኩል እንድነገር እግዚአብሔር ይፈልጋል። መላእክቶች ሳይኖሩት ቀርቶ አይደሉም። ከኛ በላይ መላእክትን በስንፍናቸው የሚከስ አምላክ እግዚአብሔር ትልቅ አምላክ እኛ እናስፈልገውም። ነገር ግን እግዚአብሔር መረጠ፣ እግዚአብሔር ወደደ። ሰዎችን እግዚአብሔር ይጠቀማል፣ እኔና እናንተን እግዚአብሔር ይጠቀማል። እና አንድ ሰው ለመጠቀም ፈለገ። ዮናስ እዚህ ጋር ነው የሚመጣው። ሶስተኛ የምናየው የሚገርማችሁ እግዚአብሔር እኔና እናንተ የሰጠው ልዩ ነገር ምንድነው ካላችሁ እሺም እምብም የማለት ምርጫ ተሰጥቶናል። የመታዘዝና ያለ መታዘዝ ፈቃድ እግዚአብሔር ለሰዎች ልጆች ሰጥቷል። በእውነት ይሄ የእግዚአብሔር ቃል ባይሆን ኖሮ የዮናስ ታሪክ አይነገርም። ምክንያቱም ብዙ እሺ ያሉ የእግዚአብሔር አገልጋዮች አሉ፣ ብዙ ራሳቸውን ለእግዚአብሔር የሰጡ ነቢያቶች አሉ። ስለነሱ ነበር ማወቅ ነበርብን። ግን እግዚአብሔር የሚገርማችሁ ነገር አንድ እምቢ ያለ፣ አንድ ያመፀ፣ አንድ አልሄድም ያለ፣ አንድ መልእክት ተቀብሎ ወደ ሌላ አቅጣጫ የሄደ የዮናስን ታሪክ እግዚአብሔር እንድናውቅ የፈለገበት ምክንያት ምንድነው ካላችሁ ማን ያውቃል? ዛሬ እዚህ የእግዚአብሔርን ሚሽን ተቀብለን አንሄድም ያልን፣ ተቀብለን የተኛን፣ ተቀብለን የጠፋን፣ ተቀብለን የረሳን ብዙ ሰዎች ልንኖር እንችላለን። እግዚአብሔር እኛን ሊቀሰቅሰን ይሄንን እንደ ምሳሌ ሰጠን። የተጻፈ ሁሉ ለምናችን ነው ይላል? ለትምህርታችን ተጻፈልን ይላል። እግዚአብሔር የተባረከ ይሁን። አሜን። አራተኛ የምናየው ግን እግዚአብሔር ልዑላዊነቱን ያሳየበት መጽሐፍ ነው። የሚገርማችሁ የብሱ የእግዚአብሔር ነው፣ ባህሩ የእግዚአብሔር ነው፣ ንፋሱ የእግዚአብሔር ነው፣ ሳር ቅጠሉ የእግዚአብሔር ነው። ዮናስ የትም ቦታ መሄድ እስከማይችል ድረስ እግዚአብሔር የሚገርማችሁ ማን ነው ተብሎ በተጠየቀ ጊዜ ባህሩንም የብሱንም የፈጠረውን እግዚአብሔርን አከብራለና ያ ባህርና የብስ የፈጠረ አምላክ ሶቨሪን አምላክ ነው እግዚአብሔር። ክብር ለጌታ ይሁን። አንድ ሰው እንግዲህ ተመልከቱ፣ ይሄው አምላክ ነው፣ ይሄ ሶቨሪን የሆነ ይሄ ልዑል አምላክ ነው። ዮናስ ከሄደበት ቦታ በሚገርም ሁኔታ ታይቶ በማይታወቅ ሁኔታ መልሶ ወደ አጀንዳው ያስገባውና ስፐርጅን የሚባሉ ታላቅ እግዚአብሔር ሰው ነበሩ እና እሳቸው ተጠየቁ አንድ ነገር ስለ እግዚአብሔር ሶቨርኒቲና ስለ ሰዎች ደግሞ ስለ እግዚአብሔር ልዑላዊነትና ስለ ሰው ልጆች ኃላፊነት ይምታታብናልና እስቲ እንዴት ነው አንተ የምታስታርቀው ተብለው ተጠየቁ ስፐርጅን። ስለ እግዚአብሔር ልዑላዊነትና ስለ ሰው ልጅ ኃላፊነት እግዚአብሔር መልእክቱን ለዮናስ ሰጠው እንደማይሄድ አያውቅም። እግዚአብሔር ደግሞ እንደዚህ ማድረግ ከቻለ በሌላ መንገድ ማድረግ አይችልም? ጥያቄ ነው ያቀረቡለት። ስፐርጅን ይሄንን መልስ ሲሰጡ እንደዚህ አሉ፣ የእግዚአብሔር ልዑላዊነትና የሰው ኃላፊነት ተጣልተውም ስለማያውቁ ማስታረቅ አያስፈልግም ማለት። ክብር ለጌታ ይሁን። መቼ ተጣሉና ነው የማስታርቀው?
የእግዚአብሔር ልዑላዊነትና የሰው ልጅ ደግሞ ኃላፊነት አብሮ መሄድ አለባቸው። ስለዚህ ዮናስ ኃላፊነት ነበረበት ያ በተሰጠው ጊዜ። ሌላው ደግሞ በመጨረሻ የምናየው ዮናስ ራሱ የመሰከረው ነው። እግዚአብሔር ቸር አምላክ፣ እግዚአብሔር ይቅር ባይ፣ እግዚአብሔር ታጋሽ፣ እግዚአብሔር ምሕረቱ የበዛ አምላክ እንደሆነ እኔ አስቀድሜም አውቄያለሁ አለ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ይሄ ጥቅልል የሆነ ሐሳብ የትንቢተ ዮናስ መጽሐፍ ውስጥ የምናየው የእግዚአብሔር ባህሪ ከብዙዎቹ ጥቂቱን ነው እዚህ ላይ ያሰፈርኩት። አሁን ግን ወደ ተልእኮ እንመልከት። አንድ ተልእኮ እግዚአብሔር ሚሽን አለው። ክብር ለጌታ ይሁን። ሃሌሉያ። እንደው ትላንትና ግልጽ እንኳን ባይሆን ዛሬ በጣም እንድናውቀው የሚያስፈልገው እግዚአብሔር ተልእኮ አለው። እግዚአብሔር ሊያደርግ አጀንዳ አለው። እኛ ሁላችንም አጀንዳ አለን፣ ኃላፊነት አለብን። የምናደርገው የምንኖርለት ነገር እንዳለ ሁሉ እግዚአብሔር ደግሞ ይውላችሁ ለቤተ ክርስቲያን የሰጠው ትልቅ የሚሽን ስራ አለው። ክብር ለጌታ ይሁን። እዚህ ውስጥ ስንገባ ነው ማዕበላችን ጸጥ የሚለው ልላችሁ ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። ምንድነው ሚሽኑ ካላችሁ ሰዎችን የመውደድ ሚሽን፣ ሰዎችን የማዳን አያችሁ በኃጢአት የተጨማለቀችውን ከተማ ሬስኪው የማድረግ ሐሳብ ነው እግዚአብሔር ያለውና ምዕራፍ 1 ቁጥር 1 ላይ ሲጀምር ትንቢተ ዮናስ የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዛች ወደ ታላቂቷ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊት ወጥቷልና በእርሷ ላይ ይስበካል። ክፋታቸው ወደፊት ወጥቷልና አጥፋቸው፣ አቃጥላቸው ወይም እንዲያደርጋቸው አይደለም ያለው። ይኸውልህ እንድትተርፍ እንድትድን ሂድና ስበካል። እስቲ ሁላችንም ስበክ እንበል አንድ ላይ። አዎ ይሄ እኛ ጋር ያለ አደራ ስለሆነ ነው። የሚገርማችሁ ስብከት የእግዚአብሔር መናገሪያ ቋንቋ ነው። ደግሞዋለሁ፣ ስብከት የእግዚአብሔር መናገሪያ ቋንቋ ነው። ክብር ሁሉ ለጌታ ይሁን። የምነግርህን ስበክላት ነው የምነግርህን። ስብከት የእግዚአብሔር መናገሪያ ቋንቋ ነው። ስብከት ይውላችሁ፣ ስብከት ደግሞ የእምነት ምንጭ ነው። ሰዎች ካልሰሙ እንዴት ሊድኑ ይችላሉ? እንዴት ወደ ንስሐ ይመጣሉ? የነነዌ ሰዎች ስብከት ሰምተው ከዛ በኋላ በእግዚአብሔር አመኑ ይላል። ስብከት ደግሞ የንስሐ መግቢያ በር ነው። ከታላቅ ጀምሮ እስከ ታናሹ ድረስ ማቅ ለበሱ ይላል። ወገኖቼ ሆይ እግዚአብሔር ሰዎችን የሚያድንበት መንገድ ምንድነው ካላችሁ በስብከት ሞኝነት ነው። አንደኛ ቆሮንቶስ 1:21 ላይ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆነ። እግዚአብሔር የተባረከ ይሁን። እስቲ ጮክ ብለን ለእግዚአብሔር ክብር አሜን በሉ። ምንድነው የተሰጠው እግዚአብሔር ሰዎች ሚሽኑ ማዳን ነው። እንዴት ነው የሚያድነው? በወንጌል ስብከት ነው። ሂድ ስበክላት ነው የተባለው። እግዚአብሔር ይመስገን። ዛሬም የእግዚአብሔር አጀንዳ አልተለወጠም። በእርሱ የሚያምኑትን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ይላል። ሃሌሉያ። የሚወደን አምላክ አለ። በኃጢአት ተጨማልቆ ያለውን ዓለም፣ በኃጢአት ተጨማልቆ ያለውን ሰው፣ በኃጢአት ተጨማልቆ ያለችዋን ከተማ የመውደድ ኃጢአትን አይደለም እግዚአብሔር የሚወደው ግን ሰዎች ከዛ ውስጥ እንዲወጡ እንዲተርፉ እግዚአብሔር ይፈልጋል። አረ ክብር ለእግዚአብሔር ይሁን። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ወገኖቼ ሆይ በዓለም ለመፍረድ ሳይሆን ዓለም በእርሱ አምኖ እንዲድን ነው። ስለዚህ ይሄን ድምፅ ማስተጋባት ነበረበት። ዮናስ ሄዶ መናገር ነበረበት። ነገር ግን የሚገርማችሁ ነገር የዮናስን ታሪክ ቀጥለን እናያለን። ዮናስም ሽሽት ተያያዘ። ሁለተኛው ሐሳብ አልታዘዝም አለ። አያችሁ ፈቃድ አለን ብያችኋለሁ። ፈቃድ አለን። የሚገርማችሁ ሙሉ በሙሉ መታዘዝ እንችላለን፣ ከፍለን መታዘዝ እንችላለን። እንደ ሳኦል እኮ ታዟል። ሄድና አጥፋ ተብሏል። ብዙ ነገር አጥፍቷል። ነገር ግን ይኸውላችሁ ፈጽመ አጥፋ ነው የተባለው። ግማሽ በግማሽ አጥፍቷል። የቀረውን ግን የሰባ የመሰለውን እንስሳት ግን የሰዎችን ምክር ሰማና ይሄን ለእግዚአብሔር በቃ አቀርባለሁ ብሎ አስቀረ ይላል። ሳሙኤል በመጣ ጊዜ ለምንድን ነው ያልታዘዝኩት? አረ ታዝዣለሁ፣
አድርጌያለሁ ያልከኝ ነው ያለው። ምንድነው ነው የምሰማው? ለምንድነው ሙሉ በሙሉ ያልታዘዝከው? ስለዚህ ሙሉ በሙሉ መታዘዝ እንችላለን፣ ከፍለን መታዘዝ እንችላለን። ወገኖቼ ወይ እንደ ዮናስ ደግሞ ከነጭራሹ መንገዳችንን ቀይረን መሄድ እንችላለን። የሚገርም ነገር ለምንድነው እንዲህ የጨከነው ዮናስ? ለምንድነው እግዚአብሔርን የሚያክል አምላክ በትክክል መልእክት ሰጥቶት ነቢይ ሆነው ለምንድነው መንገድ የቀየረው ካላችሁ ምክንያቱ ሁለት ነው፣ በደንብ በግልጽ የተጻፈው። አንደኛ የነነዌ ከተማ የደም ከተማ ነው። ለእስራኤላውያን በጣም ጠላቶች ናቸው አሶራውያን። የአሶር ዋና ከተማ ናት ነነዌ። በዛ ውስጥ ያሉ ሰዎች ደግሞ ከእስራኤል ጋር ጠላትነት አላቸው። በጣም ብዙ ነገር አድርገዋል። እና እኔ አንድ ስፍራ ራሴ አነባለሁ። ናሆምና ዮናስ አብሮ ያገለገሉ አገልጋዮች ናቸው፣ በአንድ ጊዜ ያሉ። መልእክታቸውም ደግሞ ለአሶራውያን የሆነ ሰዎች ናቸው። እና ለደም ከተማ ወዮላት። ናሆም ምዕራፍ 3 ቁጥር 1 ላይ ለደም ከተማ ወዮላት፣ በሁለንተናው ሐሰትና ቅሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ፣ የመንኮራኩር ድምፅ፣ የፈረሶች ኮቴ፣ የፈጣን ሰረገላ ጩኸት ተሰምቷል። የደም ከተማ ናት። የሚገርማችሁ ሰዎችን ከገደሉ በኋላ እነዚህ ሰዎች ቆዳቸውን ይልጡና ቤታቸው ላይ ይለጥፋሉ። የሰው ስጋ ቆዳ ያነሱና ከዛ በኋላ እንደ ሱቪኔር የሚለጥፉ ሰዎች ናቸው። ስለዚህ ከነዚህ ሰዎች ጋር እስራኤል ጠላትነት ስላላቸው በፍጹም ወንጌልን የፍቅር ወንጌል እንዲተርፉ እንዲድኑ አልናገርም ነው ያለው። ስለዚህ ከምን አንፃር ካላችሁ ጠላትነት በማከላቸው ስለነበረ ነው። የሚገርም ነገር ነው። እኔ ወደ ቦረና ሲሄድ ሚሽነሪዎችን ስናሰለጥን የሚገርማችሁ ሌላ ተመሳሳይ ዘላኖች አሉ እዛ አካባቢ ገሪ የሚባሉ ከቦረና ህዝብ ጋራ ከውሃ የተነሳ ሁሉ ጊዜ ጦርነት አለ። እና ሚሽነሪ ሆናችሁ ወደ ገሪ እንድትሄዱ እግዚአብሔር ይፈልጋል እንላችኋለን። ወይም አይሁዶች ከሆኑ ወደ ሰማራውያን ወይም ወደ ሰማሪያ ሄዳችሁ ሳምራውያንን ስበኳቸው ነው የሚባሉት። በመካከላቸው ትልቅ ክፍተት ስላለ አንፈልግም። እኛ አበሻ ደግሞ አለን። የለንም ዘረኝነት? አረ በደንብ አለን። በደንብ የሚያው ለትውልድ ሁሉ የሚተርፍ ዘረኝነት ነው ያለን። ይሄኛው ጥቁር አሜሪካዊ ነው፣ ይሄኛው ስፓኒሽ ነው፣ ይሄኛው ያ ነው የምንለው። በእኛ መካከልም እንኳን ስንመለስ ትልቁ ችግራችን ይሄ ነው። የምንፈልገው በቀላሉ የምናደርገው አለ፣ አላረግም የምንለው ደግሞ ይኖራል። እግዚአብሔር ከዚህ ነፃ ያውጣን። ልመርቃችሁ፣ እግዚአብሔር ከዚህ ደዌ ነፃ ያውጣን። አያችሁ፣ እግዚአብሔር ፍቅሩ ለማን ነው? ለዓለም ሁሉ ነው። እንደውም የሚገርማችሁ ቤተ ክርስቲያን እዚህ ያለችው ለዓለም ነው። እኛ እዚህ ያለነው ለአውሮራ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። እነ ሲቲ ካውንስል ደግሞ የሚሰሩት ስራ አለ፣ ቤተ ክርስቲያን ደግሞ የምትሰራው ስራ አለ። ወገኖቼ ጨለማን ከመገሰጽ መብራታችንን እናብራ። ሃሌሉያ። መብራት በበራበት ቦታ ጨለማ ለቆ ይሄዳል። እኛ ግን ዮናስ ከሆንን ጨለማው እንዴት ያየል? አንደኛ ጠላትነት ስላለ ነው። የሚገርማችሁ ከዚህ ጋር የተያያዘ ሌላ ዮናስ ራሱ የተናገረው ሳያውቅ ተናዶ የተናገረው አለ። የእግዚአብሔርን ባህሪ ስለሚያውቅ ነው ዮናስ አልሄድም ያለው። በአገሬ ሳለሁ የተናገርኩት ይሄ አልነበረም? አንተ ሄደህ ስበክ ትለኛለህ፣ ትገለበጣለች ካልኩ በኋላ ንስሐ ብገቡ ሰዎቹ በመለሱ ትምር የለም ወይ? ስለዚህ እኔ ምን አላደርግም አልሄድም። አንተ ቸር ይቅር ባይ ታጋሽ ምሕረት የበዛ ከክፉ ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ እኔ አሁን ወደ ተርሰስ ነው የሚሄደው እንጂ ፈጽሞ ወደ ነነዌ አልሄድም አለ። የሚገርም ነገር ነው። እየሰማችሁኝ ነው ቅዱሳን? የት ነው የምንሄደው ግን ከእግዚአብሔር ፊት? የሆነ ለምሳሌ ዋይፋይ ሲግናል ካለ ከዚህ አካባቢ የራቅን ስንሄድ ዋይፋዩ ምን ይሆናል? የሬዲዮ ሲግናልም እንትኑ ካለበት ቦታ ከራቅን ሊጠፋ ይችላል። ዮናስ ከእስራኤል ሀገር በራቅኩኝ ቁጥር ከእግዚአብሔር ጋር ያለው ሲግናል
እየጠፋ ስለሚሄድ እኔ ርቄ ሲሄድ መስመሩ ይቋረጣል ብሎ አሰበ። ቆይ እግዚአብሔር የሌለበት ቦታ አለ ወይ? ከመንፈሲ ወዴት ይሄዳለሁ? ከፊቲ ወዴት ይሸሻለሁ? እኔ ወደ ሰማይ ብወጣ አንተ በዛ አለ፣ ወደ ሲኦል ብወርድ በዛ አለ። እንደ ንስር ንጋት ክንፍ ወስጄ ብሄድ እስከ ባህር መጨረሻ ብበር በዛ እጅ ትመራኛለች፣ ቀኝ ትይዘኛለች፣ በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያ ብርሃን ትሆናለች። ከአንተ ፊት እኔ ወዴት መሄድ እችላለሁ? ከእግዚአብሔር ልንሮጥ እንችላለን፣ ልናመልጥ ግን አንችልም። ልንሸሽ እንችላለን፣ ግን ልናመልጥ አንችልም። ስለዚህ ርቄ እሄዳለሁ አለ። ይኸውላችሁ ዮናስ እንዲያደርግ እግዚአብሔር በጣም ነው ያቀለለልን። ነገሮችን እኛ ነን የምናካብደው። ይኸውላችሁ የሄደበትን እስቲ ሶስተኛውን ፓወርፖይንት አብረን እንመልከት። እዚህ ጋር ካያችሁ አይታይም መሰለኝ። እሺ ይልቁንስ ከዚህ ይልቅ ያኛው ይታያል። ይሄ ጋዛ ሃይፐር የሚባለው ጆፓ የሚለውን ቀስት አይታችኋል። ዮናስ 1:3 አጠገብ ያለው የዛሬቷ ተላቪቭ ናት። የዛሬቷ ተላቪቭ ናት። የተጠየቀው ወደ ነነዌ እንዲሄድ ነው። 550 ማይል ሄደ ወንጌል ስበክ ነው የተባለው። ዮናስ ግን ይኸውላችሁ ያንን አጭር መንገድ ከሚሄድ ረጅሙን መንገድ ወደ ተርሰስ ብሄድ ይሻለኛል፣ 2600 ማይል መሄድ ይሻለኛል አለ። አንድ ነገር ልብ አድርጋችሁ አስተውሉ። ቀላሉ ነገር የቱ ነው? እግዚአብሔርን እሺ ብሎ አጭር መንገድ መሄድ፣ እግዚአብሔርን እምቢ ብሎ ረጅም መንገድ መሄድ። ኃጢአት ይላሉ ወደማንፈልገው ስፍራ ይወስደናል። መቆየት የሌለብንን ጊዜ ያቆየናል። መክፈል የሌለብንን ዋጋ ያስከፍለናል። እደግመዋለሁ። እግዚአብሔርን እምቢ ስንለው መሄድ የማንፈልግበት ርቀት ያስከደናል። መቆየት የማያስፈልገንን ያህል ያቆየናል። መክፈል የሌለብንን ዋጋ እንድንከፍል ያደርገናል። አቤት አቤት አቤት! ብዙ ዋጋ የከፈልን ሰዎች አለን። ዛሬ እግዚአብሔር የእንደገና እድል ሊሰጠን ይፈልጋል። አንድ ላይ አሜን በሉ ለእግዚአብሔር ክብር። እስቲ የያዕቆብን ታሪክ ተመልከቱ። ያዕቆብ እግዚአብሔር ከማይፀን ሳይወጣ ተናገረው። ገና ያዕቆብ ከወንድሙ ከኤሳው ጋር በእናታቸው በርብቃ ማይፀን ውስጥ ሆነው እግዚአብሔር በላዩ ላይ ትንቢት ተናገረ። ትልቁ ለትንሹ ይገዛል አለ። እንደዚህ አደርጋለሁ በሱ ህይወት አለ። ያዕቆብ ግን ከእናቱ ጋር ተማክሮ በረከትን ሰረቀ። እግዚአብሔር ሊሰጠው የተናገረውን በረከት በማታለል ወሰደ። መሄድ የማይፈልገው ርቀት ነው የሄደው። መቆየት የሌለበት ያህል ጊዜ ነው የቆየው፣ 20 ዓመት። የሚገርማችሁ ከዛ ጊዜ ጀምሮ ያዕቆብና ርብቃ አልተገናኙም። ተስማምተው ከፍቅር የተነሳ ማለት ነው። በዚህ ፍቅር ከሆነ በዚህ በስጋ ፍቅር ተዋደው ስለነበረ እሷም ተባባሪ ስለነበረች ትንሹን ትወደው ስለነበረ በረከቱ የሱ እንዲሆን የሄደችበት መንገድ ነበረ። ከዛ ጊዜ ጀምሮ ግን አልተገናኙም። ያዕቆብ ላባን ቤት እያለ ነው ርብቃ የሞተችው። ያን ሁሉ ትዳር ያን ሁሉ ልጆች ማየት እንኳን እድል አላገኘችም። ኃጢአት ይውላችሁ መሄድ የሌለብንን ርቀት ያስከደናል። መቆየት የሌለብንን ጊዜ ያቆየናል። መክፈል የሌለብንን ዋጋ ያስከፍለናል። የጠፋውን ልጅ ታሪክ ደግሞ ማየት እንችላለን። አባቴ ሆይ የሚገባኝን ድርሻዬን ስጠኝ እኔ እሄዳለሁ አለ። ኧረ ተው ልጄ ሆይ ሁሉ ያንተ ነው፣ እኔ ሳሬጃ ይሻልሃል። ኖ እኔ አሁን ነው የምፈልገው። እሺ እንዴት አድርገኝ? ሁሉንም በካሽ ነው የምፈልገው። ገና ከብቱስ ተሸጠው፣ መሬቱ ተሸጠው፣ ሁሉ ነገር ተሰጠው። ገንዘቡ እስካለው ድረስ ግን የሚያጫፍሩት ሰዎች ነበሩት፣ አንቱ የሚሉት ሰዎች ነበሩት። ሩቅ አገር ሄደ ይላል እግዚአብሔር ቃል። ሩቅ አገር አሪቆ ይወስዳል። መቆየት የሌለብን ጊዜ ያቆየናል። መክፈል የሌለብንን ዋጋ የእርያን ምግብ እስኪመኝ ድረስ ዋጋ ከፈለ። እግዚአብሔር ግን የእንደገና አምላክ ስለሆነ አንድ ቀን ወደ ልቡ ተመለሰ ይላል። ዛሬ ለጉባኤያችን ያ ቀን ዛሬ ነው። አረ ክብር ለጌታ ይሁን። ወደ ልባችን እንድንመለስ እግዚአብሔር ይፈልጋል። እዚህ ምሽን ውስጥ ከገባንለት ወገኖች ሆይ ማይበሉ ይቆማል። ማይበሉ ይቆማል። እሺ አሁን የተነሳው ማይበል እንመልከት። እንግዲህ ስለ ህይወት ማይበል እየተነጋገርን ስለሆነ ያለ መታዘዝ ማይበል ነው የሚባለው። ሳንፈልግ በግድ የምንገባበት ማይበል አለ።
ታዘን የምንገባበት አለ። እሱን ኃላፊነት እግዚአብሔር ይወስዳል። ሳንታዘዝ ግን የምንገባበት ማዕበል አለ። ይኸውላችሁ ሳንታዘዝ የምንገባበት ማዕበል የዮናስ ማዕበል የተባለው ለዚህ ነው። እግዚአብሔር ይኸውላችሁ ርቆ የሄደው እግዚአብሔር በባህር ላይ ታላቅ ነፋስን አመጣ። በባህርም ላይ ታላቅ ማዕበል ሆነ። መርከብቷ ልትሰበር ቀረበች። መርከበኞቹ ፈሩ። እያንዳንዱ ወደ አምላካቸው ጮሁ። መርከብቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉ። ዮናስ ግን ወደ መርከቡ በውስጠኛው ክፍል ወርዶ ከባድ እንቅልፍ ተኝቶ ነበር ይላል። እስቲ ከባድ እንቅልፍ በሉ አንድ ላይ። እስቲ ደግማችሁ በሉ ይሄንን። እኔ እኮ እየቀሰቀስኩ ስላለው ነው። ከባድ እንቅልፍ እየተኛ ጉባኤም ሊኖር ይችላልና ከባድ እንቅልፍ። እንዲህ አይነት እንቅልፍ ሰዎች በሁለት ምክንያት ነው የሚተኙት። እንዲህ አይነት ከባድ እንቅልፍ በሁለት ምክንያት ነው። አንደኛው ከባድ እንቅልፍ የተኛው እንደምናውቀው ጴጥሮስ ነው። በወህኒ ተጥሎ ነገ ሊገደል ይውላችሁ ነገ ሊገደል ሞቱ ነገ ሆኖ እያወቀ እሱ ግን ለጥ ብሎ ተኛ። ሁለተኛ ከባድ እንቅልፍ የተኛው ዮናስ ነው። ይሄኛው ደግሞ በጣም የተለየ ነው። ፈጽሞ ከእግዚአብሔር ሐሳብ ስለወጣ ኦፖዚት ተቃራኒ መንገድ ስለሄደ ፈጽሞ የእግዚአብሔር ነገር ረስቻለሁ ብሎ ራሱን ስላሳመነ ትኬት ገዝቶ ወደ ሌላ መንገድ ስለሄደ ሰይጣን ደግሞ ታውቃላችሁ ያቀርባልና እንዴት ነገሮች ሁሉ እንደተገጣጠሙ ዘመናዊ መንገድ ነው መስለው አይደል? በቃ እንደው ርቀ በሄድኩ ሲል መርከብ ተገኘ። ገንዘብ በኖረኝ ሲል ገንዘቡ አቅርቦቱ መጣ ማለት ነው። በቃ ይሄ ዲሞኒክ አቅርቦት መጣ ማለት ነው። ወደ አሁኑ ገባ። ስለዚህ ረጅም መንገድ እንደሄደ ማየት እንችላለን። መርከብ ውስጥ ከገባ በኋላ ጨረስኩኝ ከእግዚአብሔር ጋር ብሎ ለጥ ብሎ ተኛ። ይውላችሁ ወይ በዚህ በኩል በእግዚአብሔር ላይ አርፈን ነው ምንተኛው፣ ወይ በዚህ በኩል ደግሞ ከእግዚአብሔር ሸሽተን ቶታሊ ሐሳቡን ትተን ነው ምንተኛው። በመካከል ላይ ያሉ ሁሉ ግን ይጨነቃሉ። ከሁለቱ ያልሆኑማ በጣም ይጨነቃሉ። ይውላችሁ መርከቡ ላይ የነበሩ ሰዎች እርስ በርሳቸው ይሄ ክፉ ነገር በማን ምክንያት እንዳገኘን አናውቅም ዘንድ ዕጣ እንጣጣል ተባባሉ። እንዴ ነገሩ ጸጣል ይላል። ብሉት ብገፉት ብተባበሩ ማዕበሉ አልቆም አለ። ዕጣ ተጣጣሉ። ዕጣውን በዮናስ ላይ። እግዚአብሔር ምን አይነት አምላክ ነው? ሶቨሪን አምላክ ነው። እስቲ ልዑል አምላክ ነው በሉ። ልዑላዊ አምላክ ነው እግዚአብሔር ሶቨሪን። በቃ ዕጣ በጉያ ይጣላል፣ መደቧ ግን ከእግዚአብሔር ዘንድ አለቀ። በቃ ክብር ለጌታ ይሁን። ስለዚህ በዮናስ ላይ ወደ የዛን ጊዜ ይሄ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረኝ። ስራ ምንድነው? ከወዴት መጣ? አገሪ ወዴት ነው? ወይስ ከማን ወገን አሉት። እርሱ ምን ዕብራዊ ባህርና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ። ሰዎቹ ምን አሉት? እነዛ ሰዎች ከእግዚአብሔር ፊት እንደኮበለልክ እርሱ ስለነገራቸው አውቀናልና እጅግ ፈርተው ይሄ ያደረክብን ነገር ምንድነው አሉት። ይኸውላችሁ እኛ ከሚሽን ስንወጣ ለሌላውም ሰው ሰላም አንሰጥም። እዚህ መስሪያ ቤት እንላለን። መስሪያ ቤቱ ራሱ ማዕበል ያመጣ ነው። እኛ ብንሆንስ? እኛ ከእግዚአብሔር ሐሳብ ጋር ስንስማማ ይኸውላችሁ ለሌላው በረከት እንሆናለን። ክብር ለጌታ ይሁን። ለሌላው በረከት እንሆናለን። እኛ ከእግዚአብሔር ሐሳብ ውጭ ስንሆን ለሌላው መቸገር ምክንያት እንሆናለን። ይኸውላችሁ ቁጥር 11 ላይ እዚህ ላይ እንደምታዩት ባህሩንም ሞገዱን አጥብቆ ያናውጠው ነበር ይላል። አይቆምም። ይሄ በቃ እኔ ግን አምናም እንደዚሁ ነበርኩ የምትሉ ሰዎች አምናም በቃ ህይወቴ የማዕበል ነው፣ ዘንድሮም የማዕበል ነው አልቆም አለ የምትሉ ሰዎች ካላችሁ ይኸውላችሁ ማዕበል የሚመጣው ወይሳን ያለኛ እንደ ጳውሎስ ተገደን የምንገባበት ማዕበል ሊኖር ይችላል፣ ወይ ታዘን የምንገባበት ሊኖር ይችላል። ያለ መታዘዝ ማዕበል ግን እንዴት እንደሚቆም አብረን እናያለን። ተመልከቱ። እርሱም ታላቅ ማዕበል በእኔ ምክንያት እንዳገኛችሁ ነው ያውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይላችኋል አላቸው። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው የሰው ልጅ እያየን ከሱ እነሱ ተሻሉ፣ ከሱ እነሱ ተሻሉ። እነዚህ እኮ ይኸውላችሁ ሃይማኖት አላቸው እንጂ ትክክለኛ አምላክ ያወቁ ሰዎች አይደሉም። ሰዎቹ ግን ወደ ምድር ሲመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮሁ። አቤቱ እንደወደድክ አድርገናል፣ እንለምናሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደም በእኛ ላይ እንዳታደርግ እንለምናሃለን አሉ።
ሲያቅታቸው የመጨረሻ ሁሉ ሰው ከሚጠፋ አንድ ሰው ቢሞት ይሻላል ብሎ አንስተው ዮናስን ባህር ውስጥ ጨመሩት። ባህሩም የሚገርማችሁ ከመናወጥ ጸጥ አለ ይላል። እግዚአብሔር የተባረከ ይሁን። ባህሩ ምን ሆነ ይላል? ጸጥ አለ። ያለ መታዘዝ ማይበል ኤውላ ቁጥር 16 ላይ ሰዎቹም እግዚአብሔርን እጅግ ስለፈሩ ለእግዚአብሔር መስዋዕት አቀረቡ። እኛ የሰው እንድድን እንፈልጋለን፣ ነገር ግን ስላቃተን ነው የጣልነው፣ እባክህን እግዚአብሔር ሆይ አሉ። ቁጥር 17 እግዚአብሔር ግን ዮናስን የሚውጥ ትልቅ አሳ አዘጋጀ ይላል። ዮናስን በአሳ ሆድ ውስጥ 3 ቀንና 3 ሌሊት አደረ ይላል። ባህሩ የሱ፣ የብሱ የሱ፣ አሳው የሱ፣ ትሉ የሱ፣ ቅሉ የሱ፣ ሁሉ የሱ። ክብር ለጌታ ይሁን። አሜን። እግዚአብሔር የተባረከ ይሁን። አሁን የዮናስን ጸሎት እንመለከታለን። የዮናስ ጸሎት ምዕራፍ 2 ቁጥር 1 እስከ 11 ላይ ሁሉንም አላነበውም፣ ግን የዮናስን ጸሎት ከዚህ ከምታዩት ውስጥ 4 ነገሮችን ተመልከቱ። እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ። እግዚአብሔር ያሰናዳል። አሜን። በቃ አሳም ይሁን ምንም ይሁን ያሰናዳል። እግዚአብሔር አሰናዳ። ቁጥር 2 ላይ ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩኝ፣ እርሱም ሰማኝ ይላል። አሳ ነባሪ ሆድ ውስጥ ሆኖ እግዚአብሔር ሆይ አንተን ብቻ ነው የበደልኩት፣ ከዚህ ድቅድቅ ጨለማ ውስጥ በራሴ መንገድ አውጣኝ፣ ይሄም የት እንዳለው እንኳን አላውቅም ብሎ ጸለየ። እግዚአብሔርም ደግሞ እርሱን ምን አደረገ ይላል? ከጨውን እግዚአብሔር ይሰማናል። እግዚአብሔር አዘጋጀ፣ እግዚአብሔር ደግሞ ሰማው። ከዛ ወደ ቁጥር 6 ሄጄ አነባለሁ። ቁጥር 7 ወደ ተራሮችም መሰረት ወረድ፣ በምድርም በመወረወራችሁ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከምን አወጣ ይላል? እስቲ አንድ ላይ ከጉድጓድ አወጣ ይላል። ያወጣል እግዚአብሔር ያዘጋጃል፣ እግዚአብሔር ይሰማል፣ እግዚአብሔር ደግሞ ምን ያደርጋል? ያወጣል። ጌታ የተባረከ ይሁን። መጨረሻ ላይ እኔ ግን ቁጥር 10 ላይ በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። የተሳልኩትን ምንድነው የተሳለው? አገለግላለሁ። የተሳልኩትን እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን በቃ አሁን ይበቃል አለ። አሁን ይበቃል። አሳውን ምን አደረገው? አዘዘው። እርሱም ዮናስን አምጥቶ በየብስ ላይ ጣለው ይላል። እግዚአብሔር ስሙ የተባረከ ይሁን። ለካ የዚህ ማይበል ችግሩ ዮናስ ሚሽኑን ስለተወ ነው። ወገኖች ሆይ ዮናስ ሚሽኑን ስለተወ ነው። ዮናስ ንስሐ እስከገባበት ወደ እግዚአብሔር እስከጮኸበት ድረስ ከእግዚአብሔር ጋር እስካልተነጋገረ ስለቴን እከፍላለሁ እርዳኝ እስካለበት ጊዜ ድረስ ይሄ ችግር ነበረ። አሁን እግዚአብሔር አምጥቶ በየብስ ላይ ተፋው። አሁን ወደሚቀጥለውና ቅድም ወደ አነበብነው እሄዳለሁ። በዚህ እንጨርሳለን። እግዚአብሔር የእንደገና አምላክ ነው። እስቲ ጮክ በሉና እግዚአብሔር የእንደገና አምላክ ነው እንላለን። በቃ ጨርሳችኋል የሚል ሳይሆን እግዚአብሔር እንደገና እድል ይሰጣል። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። አዎ ይገባዋል። እግዚአብሔር የተባረከ ይሁን። አያችሁ ሚሽኑን የጣለውን ሰው እግዚአብሔር አንስቶ በጣም ልቤን ይነካኛል። ምናልባት ብዙ ጊዜ ተናግሬ ሊሆን ይችላል፣ ዛሬም ልድገመው። ዳዊት ሰለሞንን አጠገቡ አድርጎ አንድ ነገር አለው። አምላኬ አለው። አምላኬ ልጁ እኮ ነው፣ መንግስቱን የሚረከብ ልጅ ነው። ስለ አምላኩ የተረዳውን ነገር ማስተላለፍ ነበረበት። ልጄ ሰለሞን ሆይ ጠንክርና ስራ አለው። ጠንክረ ስራ፣ አምላኬ አይተውህም አይጥልህም አለው። ዳዊት እኮ በህይወቱ ያየውን ነው። አምላኩ እንደማይተው እንደማይጥለው። መጣል ቢገባው ልጣል የሚገባበት ደቂቃ እኮ አለ። አሁን ስፖርት ሲዝን ነው እንደምታውቁት። በጣም ፉትቦል ሊሆን ይችላል፣ ባስኬትቦል ሊሆን ይችላል፣ ሩጫ ሊሆን ይችላል። ታውቃላችሁ እነዚህ በጣም አንደኛ ሲሆኑ ካምፓኒዎች ይወዳደራሉ። ናይኪ ሊሆን ይችላል፣ ሌላ ሊሆን ይችላል። ከዛ በኋላ ለነሱ የሚሰጥ ገንዘብ ይኖራል እና የነሱ ማስታወቂያ ይሰራሉ እነዚህ ተጫዋቾች። ግን እነዚህ ተጫዋቾች በጣም የታወቁ ስታር የሚባሉ
ከነዚህ ካምፓኒዎች በብዙ ሚሊየን አዋርድ ያገኙ ማለት ለማስታወቂያው ያገኙ ሰዎች የሆነ ቦታ ላይ ይውላችሁ ወይ ውሻ ከውሻ ጋር ሲያጣሉት ቢገኙ ያው ያየነውን ስለማ ያየነውን አለ እንደ ማይክል ቪኬ አይነት ሰው ውሻ ከውሻ ስለዚህ ምን ይላሉ መሰላችሁ ኖ ካንተ ጋር ያለንን ኮንትራክት ሲፈርሙ ራሱ የሆነ ነገር ከተገኘብህ ከኮንትራክቱ እናስወጣለን ብሎ ፈርመዋል ከዛ ተሰማላችሁ ናይኪ has pulled their contract ምናምን has pulled ይላል የኛ ጌታ ግን ፑል አውት አያረግም ኮቨናንት ኪፒንግ ጌታ ነው ክብር ለጌታ ይሁን ሃሌሉያ አሜን ይኸውላችሁ ዳዊት እኮ ኃጢአትን አድርጓል እና ወደ ንስሐ ዳዊት መጣ አንተን ነው የበደልከው አለ አነሳውና አጠበውና ይኸውላችሁ እንደገና ወደ ምሽኑ አስገባው አምላኬ እኔ መጣል በሚገባበት ሰዓት አልጣለኝም አንስቶ እንደገና አቆመኝ ልጄ ሰለሞን አንተ ታማኙን እንጂ እግዚአብሔር የታመነ አምላክ ነው አለ እግዚአብሔር የተባረከ ይሁን አያችሁ ዮናስ of all the people ዮናስ እንደገና ወደ ምሽን ምን አጥቶ እግዚአብሔር የንግግር ችሎታ ያለው ሌላ ሰው አጣ የተማረ ሌላ ሰው አጣ ልብ ያለው ሌላ ሰው አጣ እግዚአብሔር ምንም ጎሎት አይደለም ነገር ግን እግዚአብሔር ያው የክዳን አምላክ ሲጠራ የመጨረሻውን ከመጀመሪያው የሚያውቅ አምላክ ዮናስን እንደገና ሁለተኛ ጊዜ ወደሱ እንዲስል መጣ ይላል እኔ እዚሁ ላይ በቃ ቸርቻችንን በቃ እግዚአብሔር አሁን ፈልጎናል ክብር ለጌታ ይሁን ኤው መብራት አጥፍተን የተኛን ብዙ ሰዎች አለን አንተ የምትተኛ ከሙታን ክርስቶስ ያበራልሃል ጌታ የተባረከ ይሁን ምሽኑን ትተን ቅድምም በጸሎት ላይ እግዚአብሔር እንደተናገረን ማለት ነው የተኛን ሰዎችን እግዚአብሔር ይውላችሁ በቃ ታይማችሁ አን ኤክስፓየር ሆኗል አይለንም ነገር ግን በጊዜ መንቃት ያስፈልገናል ክብር ለእግዚአብሔር ለአምላካችን ይሁን ተነስተ ወደዛች ወደ ታላቂቷ ከተማ ወደ ነነዌ ሂድ የምነግርህን ስብከት ስበክላት በቃ መፍትሄው ይሄ ነው አንዳንድ ጊዜ ልንገራችሁ በደንብ ስሙኝ ይሄ መቼም ቅድስና ለእግዚአብሔር ነው የእግዚአብሔር ትልቁ ባህሪ ደግሞ ቅድስና ነው ከነና ከናንተ ቅድስና በጣም ይፈልጋል ለእግዚአብሔር የተለየን ሰዎች መሆን አለብን ለመኖር ከሱ ጋር ተስማምተን ለመኖር ለማገልገል መቀደስ ያስፈልገናል ግን በቃ የከለ ቅዱስ ነው ብሎ በከለ ቅድስና የዳነ ሰው ካለ እስቲ ንገሩኝ እኔ እኮ ምንም የሰማሁት ነገር የለም ግን የሷን ህይወት ቅድስናውን አይቼ ዳንኩኝ የሚል ሰው እስቲ ንገሩኝ የሱን ቅድስና አይቼ ዳንኩ የሚል ሰው የፈለገ ያህል ብንቀደስ መናገር አለብን ተቀድሰን መናገር አለብን ኢየሱስ ያድናል ማለት አለብን ምናልባት ሰዎች ከንጽህ ህይወታችን የተነሳ ምንድነው ስላንተ የተለየ ነገር ብሎ ሊጠይቁን ይችላሉ እኔ ምንም የተለየ ነገር የለ ጌታ በእኔ ህይወት ስላለ ይሄ ነው የቀደሰኝ ይሄ ነው ልዩ ያደረገኝ እንልና ስለ ጌታ እንናገራለን የመጨረሻው ግን የሚያስፈልገው ምንድነው መናገር ያስፈልጋል እቺ ከተማ የተረፈችው በምንድነው በስብከት ነው እግዚአብሔር የተባረከ ይሁን እውላችሁ ተነስተ ወደዛች ወደ ታላቂቷ ከተማ ሂድ የምነግርህን ስብከት ስበክላት ዮናስም ወደዛ ሄደ ይላል እግዚአብሔር የተባረከ ይሁን እድሉን አግኝቼ አለ የሚገርማችሁ እግዚአብሔር እድል የሚሰጥ አምላክ ነው ሁሉ ጊዜ ዛሬ ነው ነግራችኋለሁ ይውላችሁ ውስጣችን የሚያውቅ እግዚአብሔር የተናገረን ሰዎች ነገር ግን ሚሽን የረሳን ሰዎች ካለን በእግዚአብሔር እጅ እንዳለን ላስታውቃችሁ ፈልጋለሁ እግዚአብሔር አንድ ጊዜ ወደ ኤርሚያስ መጣና ኤርሚያስ 18 ላይ ተነስተ ወደ ሸክላው ሰሪ ቤት ውረድ አለው ሸክላው ሰሪው ሸክላ ይዞ በእጁ ላይ ሸክላው ሲሰበር አሳየውና መልሶ ግን ሸክላ ሰሪው ሲሰራየ ህዝቤ ሆይ እናንተ ሸክላ ናችሁ እኔ ሰሪው ነኝ በእጄ ውስጥ ነው ያላችሁ ነው ያለው ማለት ይሰራናል ማለት ነው ያበጃጀናል ማለት ነው ይመልሰናል ማለት ነው እግዚአብሔር ወደ ሐሳቡ ይመልሰን የማይበል ጸጥላል ያላረጉት ነገር የለም እኮ ሰዎቹ ባለሙያ ልንጠራ እንችላለን ሐኪም ልንጠራ እንችላለን ወገኖቼ ሆይ ኖ የሚያሳርፍ ምንም ነገር የለም ጸጥ የሚያደርገው ማይበሉን ወደ ጌታ ሐሳብ።                          ስንገባ ነው። ትላንትና የምናገለግል ሰዎች ማገልገል አለብን። እግዚአብሔር ወደ ሐሳቡ ይመልሰን። የማይበል ጸጥላል ያላረጉት ነገር የለም እኮ ሰዎቹ ባለሙያ ልንጠራ እንችላለን ሐኪም ልንጠራ እንችላለን ወገኖቼ ሆይ ኖ የሚያሳርፍ ምንም ነገር የለም ጸጥ የሚያደርገው ማይበሉን ወደ ጌታ ሐሳብ ስንገባ ነው። ትላንትና የምናገለግል ሰዎች ማገልገል አለብን።
ትላንትና ለእግዚአብሔር ቤት የምንቀና ሰዎች ያቅናት ወዴት ሄደ? የተዳፈነው ነገር መነሳት አለበት። ተነሺ ትቢያሽን አራግፍ ይላል። ትቢያ ስላለ ነው እንጂ ጽዮን ታበራለች። እግዚአብሔር የተባረከ ይሁን። የሚገርማችሁ ነገር ወንጌሉ እንደተነገረ ህዝብ ሁሉ ንስሐ ገባ። the greatest revival እንዲህ ነው የማይባል ተአድሶ ከትልቅ እስከ ትንሽ ሰውና እንስሳው በሙሉ ጾምን ቀደሱ። በእግዚአብሔር ፊት ማቅ ለብሰው ንስሐ ገቡ። እግዚአብሔር ከተማውን አዳነ። ይኸውላችሁ ትንቢተ ዮናስ መጽሐፍ ስለ ነነዌ ከተማ ቢሆን ኖሮ የሚያቆመው እዚህ ጋር ነው። ምዕራፍ 3 ጋር ያቆም ነበር። አለቀ በቃ። የተፈለገው እኮ ከተማው እንድትተርፍ ነው። ተርፋለች ከተማው በቃ። ግን የመጽሐፉ ዋና ሐሳብ የነነዌ ከተማ አይደለም። እንዳውም የመጽሐፉ ዋና ሐሳብ በእግዚአብሔርና በዮናስ መካከል ያለው ግንኙነት ነው። ስለዚህ ምዕራፍ 4 ይቀጥላል። ዮናስ ከተማዋ ስትተርፍ አይቶ ምን ሆነ ይላል? አዘነ ይላል። በቃ እግዚአብሔርና ዮናስ ቀጠሉ ማለት ነው። ከተማው ድናለች። እግዚአብሔር በቃ ከኛ ጋር አላማ አለው። ፓስተር ባጭር ቃል ምንድነው ልትለን የምትፈልገው ካላችሁ፣ እግዚአብሔር ከብዙ ሰዎች ጋር ዛሬ ጉዳይ አለው። በቃ አንዳንዱ ማይበል አጋንንት ነው ብቻ እያልን መገሰጽ የለብንም። ማወቅ አለብን። መጀመሪያ ችግር ራስ ወደ ቤታችን ሲመጣ ምንድነው ከጌታ ጋር የተላለፍኩት ነገር አለ ወይ ብለን ራሳችን መመርመር አለብን። ከእግዚአብሔር ከሆነ እግዚአብሔር ኃላፊነት ይወስዳል። ከኛ አቅም ውጪ በሆነ ነገር የመጣውን ከእግዚአብሔር ጋር እንጨርሳለን። ባለመታዘዝ የእግዚአብሔርን ነገር ደብቀን የሱን ነገር ችላ ብለን የኛን ቤት እየሰራን የሱ ቤት ፈርሶ ስናይ ይሄ ማይበል ይውላችሁ ኖ ማይበል ማን አስነሳ ይላል? እስቲ እግዚአብሔር። አትፍሩ፣ አይዟችሁ፣ እግዚአብሔር ነው ያስነሳው። እግዚአብሔር በቃ እግዚአብሔር ያስነሳው ማይበል ደግሞ የትኛው መርከበኛ ጸጥ ሊያደርግ አይችልም። የትኛው ፕሮፌሽናል፣ የትኛው ሐኪም፣ የትኛው ጠበቃ ጸጥ ሊያደርገው አይችልም። እግዚአብሔር ያስነሳው ማይበል እግዚአብሔር ነው ጸጥ የሚያደርገው። ሐሳቡ ሲያልቅ ይውላችሁ ማይበሉ ጸጥ አለ ይላል። እንግዲህ በዚህ በሁለት ሐሳብ ልጨርስ ምን እናድርግ የሚለውን ይውላችሁ ክርስቶስ ኢየሱስን እንደ ግል አዳኛችን ለማናቅ ሰዎች ኢየሱስን መከተል ይውላችሁ ሁላችንም አንድ ወቅት ነው ወደ ጌታ የመጣ ነው። ከዛ በፊት ሃይማኖተኞች ልንሆን እንችላለን። ከዛ በፊት ምናልባት ሃየር ቢንግ በቃ ትልቅ አምላክ አለ ብቻ ብለን ልንኖር እንችላለን። ኢየሱስ ክርስቶስ ግን አምላክ ሰው ሆነው ከቅድስት ድንግል ማርያም ተወልዶ ወደ ህይወታችን የጋበዝነው መድኃኒታችንን የጋበዝንበት አንድ ዕለት አለ። እንደዛ ያልጋበዛችሁ ሰዎች ከዛ የተነሳ በማይበል ውስጥ የምታልፉ በህይወት ማይበል ውስጥ እያለፍላለን ክርስቶስ ኢየሱስን የህይወታችን ጌታ አድርገን ላልተቀበልን ሰዎች ማይበሉ አንድ ወቅት ላይ ያሰጥማል። ማይበል ብቻ ይሆን አይኖርም። ወይ ጸጥላል ወይ ያሰጥማል። ልክ ነኝ? ወይ ያሰጥማል ወይ ጸጥላል። አሁን ላይፍ ራሱ በጣም እያንከራተተን ያለን ሰዎች ለዚህ ጥያቄያችን መልሱ አሜሪካ የመሰለን አሜሪካን መጥቶ ማይበሉ ያልቆመልን ሰዎች ትዳር መስሎን ትዳር ውስጥ ገብተን ትዳሩ ደግሞ ጸጥ ያላረገልን ሰዎች ስራ መስሎን ስራ ቀይረን ስራው ደግሞ ጸጥ ማይበሉን ያላረገልን ሰዎች ክርስቶስን ያላወቅን ሰዎች ለእናንተ ያለኝ መልእክት ይሄ ነው። ይውላችሁ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ ኢየሱስ ክርስቶስ በምድር ልብ ውስጥ 3 ቀንና 3 ሌሊት ነበር። ኢየሱስ ስለናንተ ስለሞተ አያችሁ በዮናስ ወደ ታች መውረድ መርከበኞቹ እንደዳኑ በኢየሱስ ክርስቶስ ሞትና ትንሣኤ ኃጢአተኞች ሁሉ ይድናሉ። ማመን ግን ያስፈልጋል። ቀኑ ዛሬ ነው። ኢየሱስን እንጋብዘው ወደ ህይወታችን። እግዚአብሔር ይመስገን አላችሁ ዛሬ እንደዚህ በቃ እኔ ፓስተር ዛሬ ነው የሰማሁት ይሄንን የእግዚአብሔርን ቃል በትክክል ዛሬ ነው የሰማሁት። ኢየሱስ ክርስቶስን የህይወቴ ጌታ አድርጌ መቀበል እፈልጋለሁ ጸልይልኝ የምትሉ ሰዎች ቀኑ ዛሬ ነው። ሁላችንም አንድ ቀን ኃጢአተኞች ነን ብለን ነው ወደ ክርስቶስ የመጣ ነው። ኢየሱስ ወደ ህይወታችን ሲገባ የህይወት ማይበል ጸጥ ይላል። ሁለተኛ ለኛ ለአማኞች የጌታን
የወንጌል አደራ ተቀብለን ባለመታዘዛችን ምክንያት በህይወት ማይበል ውስጥ እያለፍን ላለን አማኞች ደግሞ አቤት 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 ትልቁ እንደውም ይሄ ነው። በጣም የህይወት ማይበል ያልቆመልን ጌታን ተቀብለን ሰላም የጠፋብን ምናልባት እንደ ዮናስ ምሽኑን ትተን ይሆን እና ምሽኑ ሳይኖር እንደዚህ ሰላም በቃ ያ ፍጹም ሰላም የምናስበው አይነት ሰላም ለመለማመድ የምንሞክር ሰዎች ኢየሱስ ክርስቶስ ለኛ ምሽን አለው ወገኖች። ኢየሱስ ቀረበና እንዲህ ብሎ ተናገራቸው። መጨረሻ ላይ ሊያርግ ወደ አባቱ ወደ ክብር ሊሄድ ደቀ መዛሙርቶቹን ጠራቸውና ከትንሣኤ በኋላ እንዲህ አላቸው፣ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው ነው እኔ እስከ ዓለም ፍጻሜ ድረስ ሁሉ እኔ ከናንተ ይውላችሁ ሂዱ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ። እሺ ያልሄደ ሰው እንዴት ነው እስከ ዓለም ፍጻሜ ድረስ አብሮ የሚሆነው? ይሄ ፕሬዘንሱን ለመለማመድ ይሄንን ሰላሙን ለመለማመድ ወገኖቼ ሆይ እሱን መታዘዝ ያስፈልገናል። ምን ማለት ነው? ሁላችንም እዚህ ያለ ነው በዚህ በእግዚአብሔር ወንጌል ስራ ውስጥ እንዴት ነው የምንገባው ካላችሁ የሚጀምረው ከየት መሰላችሁ? ኑሯችን ይውላችሁ ለእግዚአብሔር ክብር ለወንጌል እንደሚገባ እንድንኖር እግዚአብሔር ይርዳን። እንደገና ደግሞ አለው ኑሯችን ለወንጌል እንደሚገባ እንድንኖር እግዚአብሔር ይርዳን። ባልና ሚስት ሆናችሁ ዛሬ የቤት ስራ ልስጣችሁና በዚህ ጨርሳለሁ። እስቲ ቆይ በእኛ ቤት እንዴት ነው ይሄ ቤት ለክርስቶስ ወንጌል የተመቻቸ የሆነው? በጸሎት፣ በአገልግሎት፣ በወንጌል ስርጭት፣ በጸሎት፣ በልጆች አገልግሎት፣ በወጣቶች አገልግሎት፣ የእግዚአብሔርን ቤት ውስጥ በማስተዳደር የሆነ ነገር ብቻ እኛ ዝም ብለን ለመብላት ለመጠጣት አይደለም የተጠራ ነው ወገኖቼ ሆይ ይሄ እግረ መንገድ የሚሆን ነገር ነው። እኛ ሚሽነሪ ነን። እኛ እግዚአብሔር የላከን ሰዎች ነን። ማንን የዛሬ 20 ዓመት እንደው በቃ አውሮራ ኮሎራዶ ውስጥ በቃ እዚህ ተገኝቼ እንዲኖራለሁ ያለ ሰው ማን ነው? እግዚአብሔር እያስቀየረን መንገድ እያስቀየረን ወደ አላሰብ ነው። በዲቪ ሊሆን ይችላል፣ በፋሚሊ ሊሆን ይችላል። እግዚአብሔር አምጥቶ እዚህ ያደረገን ለሚሽን ስራ ነው። ሁሉ ሰው ቢሰራ ሁሉ ሰው ቢያገለግል ብዙ አይደለም፣ ሁላችንም ግን ኢንጌጅድ መሆን አለብን። ማይበሉ ጸጥ ይላል። እግዚአብሔር ይባርካችሁ። ማይበሉ ምን ይላል አልኩኝ? በምንድን ነው የሚጸጥም? ባለመታዘዝ የመጣ ማይበል በመታዘዝ ነው ጸጥ የሚለው። እኔ በቃ እኔ እንደ መሰለኝ አደርጋለሁ እያልን ማይበሉን ብንገስጽ የሚሆን ነገር አይደለም። እግዚአብሔር ወደዚህ ሚሽን ይጨምረን።